ይቅር የማይል በእግዚአብሔር ዘንድ ይቅር አይባልም። እግዚአብሔር አመንዝራነትን ዝሙትን ይጸየፋል። በቤተክርስቲያን ከማግባት ጋር ተያይዞ በጣም ጥሩ ያልሆኑ ነገሮች ሲወሩ አዳመጣለሁኝ። በተለይ በተክሊል ከማግባት ጋር በሥርዓተ ተክሊል ይጋቡና የንስሐ ሕይወቱን ይተውታል፣ ጸሎቱን ይተውታል፣ ቅዱሳት መጻሕፍትን አንድ ላይ ማንበቡን ይተውታል፣ ቅዳሴውን ይተውታል። መልካም የሚመስሉ ግን በውስጣቸው መርዝ ያዙ ከትዳር ተቃራኒ የሆኑ ሐሳቦች አሁን ላይ በጣም እየበረቱ ነው ያሉት። ከጎልማስነት ክፉ ምኞት ሽሽ ይላል። መሸሽ ማምለጥ እዛ መታገል አይገባም። እኔ ብርቱ ነኝ፣ ጸሎተኛ ነኝ፣ ዳዊት ደጋሚ ነኝ፣ አምላኬ ፊት ተንበርክኬ ነው መጸልየው፣ በእንባ ነው መጸልየው፣ በንስሐ ሕይወት ነው ያለሁት፣ ቅዱስ ሥጋውን ክቡር ደሙን እቀበላለሁ። አይሰራም። የትዳርን ዓላማ ሳይረዱ ወደ ትዳር የሚገቡ ብዙ ሰዎች አሉ፣ ያለ ዕውቀት፣ ያለ መረጃ፣ ያለ ማስተዋል እና የትዳር ትክክለኛው ዓላማ ምንድነው? ትልቁና ዋነኛው የመጀመሪያው ዓላማ